ሳራ ግን ጭካኔዋ መቼ ነው የሚያበቃው? መቼ ነው ከስተቷ ተምራ ጥሩ ሰው የምትሆነው? እስከ መቼ ነው ማስመሰሉን የምትቀጥለው? ዛሬም እኮ በድጋሚ ህይወትን አንቃ ልገላት ነበር። ሂሩት ባትኖር ኑሮ ልታንቃት ሞከራ ነበር። ነገር ግን በሂሩት ምክንያት ህይወቷ ልታተርፍ ችላለች። ሰላም ሰላም! ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉም ሰላም ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ አብራችሁ ይቆዩ። ዛሬ እንግዲህ የህይወት መንገድ ክፍል 35ን ይዘን መጥተናል። ቪዲዮውን እስከ መጨረሻው ድረስ በማየት ላይክ እያደረጋችሁ አስተያየታችሁን ጻፉልኝ። አመሰግናለሁ። በዛሬው ክፍል እንግዲህ ሳራ ማለት ነው ህይወትን በተኛችበት በህልሟ ስታፈናት በትራ ስታፈናት አይታለች ማለት ነው ህይወት። ነገር ግን ህልም ብቻ አልነበረም። በር ላይ ሳራ ቆማ ነበረ። ልክ በሩን ከከፈተችው በኋላ ዘላ ጉሮሯን ነበር የያዘቻት። ከዛም በኋላ ህይወቷን ለማትረፍ እየሞከረች ባለ ሰዓት እንዴ ሳራ ምን እየሰራች ነው? ምን እያደረግች ነው? እያለ ስትታገላት ሩጣ መታ ሂሩት ከላው ላይ መንጭቃ ጥላታለች ማለት ነው። ሂሩት በድንጋጤ ህይወትን ይዛት ከክፍሉ በመውጣት ሳሮን ላይ ዘግታባት ወታለች ማለት ነው። እንግዲህ ተያይዘው ከቤት ጠፍተዋል። ሳሮንም ደግሞ ክፈቱልኝ እያለች በር ስትቆረቁርና ስትወግር ነበረ። በዛ ላይ ደግሞ ወንድሟ ስትቆረቁር ሰምቶ ምንድን ነው ደግሞ አንቺ ምን ትሰሪያለሽ እያለ ቢጠይቃትም እሷ ግን ክፈትልኝ ወንድሜ አግታኝ ሄደች፣ ህይወት ልትገለኝ ሙከራ አድርጋብኝ ዘግታብኝ ሄደች ትለዋለች። ራሷ ያደረገችውን ገልብጣ ልክ ህይወት ልትገላት እንደመጣች አድርጋ አስመስላ ስትነግረው ነበር። ነገር ግን ዳዊት አላመናትም ነበር። ምክንያቱም የእህቱን ተንኮልና የእህቱን ክፋት አንድ ባንድ ስለደረሰበትና አሁን ላይ ህይወትን የምታጠቃት ሳሮን እንደሆነች ስለገባው ሊያምናት አልፈለገምና ሊከፍትላት አልፈለገም ነበረ። አልከፍትልሽም ቢላትም እሷ ግን ድሮም እኮ እናንተን እሷ ወስዳብኛለች፣ እንደዚህ እንዳረግሽ ደግሞ አትቀርም፣ ህይወቷን ነው ማሳጣት፣ ቤተሰቦችን እንደቀማችኝ እኔ ደግሞ ህይወቷን ነው መቀማት እያለች እየፎከረች ነበረ። ዳዊት ሁለተኛ ህይወት ላይ የምትደርስ ከሆነ ከጸጉሯ ዘለላ አንዷን እንኳን የምትነካት ከሆነ እመኝኝ እኔ እገልሻለሁ ብሎ እህቱን አስፈራራት። እንግዲህ ዳዊት ለህይወት በጣም ያዝንላታል፣ ያስብላታል። ነገር ግን ያው እሱ አሁን ላይ ህይወትን የሚያየት በፍቅር መንገድ ነው። ነገር ግን እህቱ እንደሆነች አልተረዳም ማለት ነው። ሂሩት እንግዲህ ሁሉንም ነገር ግልጽ ለማድረግ በጣም እየሞከረች እና ሁሉም ነገር ለማጽዳት እየሞከረች ነው። ጀግና ሴትና የምትደነቅ ሴት ናት። እስካሁን ድረስ ከህይወት ጎን ያለችው ልጇንም በማፈላለግ መከራዋን የምታየው እንዲሁም ደግሞ አሁንም እስካሁን ድረስ ከጎኗ ባትሆን ኖሮ ህይወት እስካሁን በህይወት የመኖር አቅሟ ትንሽ ነበር ማለት ነው። ያው ከሂሩት ቀጥሎ ዳዊት አለ። ቢሆንም ግን ሳሮን አሁን ላይ ለህይወት አደጋ ናት ማለት ነው። አሁንም እንኳን ህይወትን ከማጥፋት ህይወትን ከመግደል ወደ ኋላ አትልም። ህይወት እንግዲህ ምንም እንኳን ሳሮን መጥፎ ነገር ብታደርግባትም አሁንም ይቅር ብላታለች። በውስጧ ቂም የለባትም። ምክንያቱም የዛሬውን ሳይሆን እያሰበች ያለችው ያ ድሮ መጀመሪያ ላይ ስታደርግላት የነበረው መልካምነቷን እያስታወሰች በውስጧ እንኳን ክፋት እና ቂም አልያዘችባትም። ዳዊት እንኳን ሲናደድባት በእህቱ እህቴ ምንና ነው እንደዚህ ወደ ሰይጣንነት የተቀየረችው? ቆይ እንዴት ታደርግሻለች? እያለ በእህቱ ስራ እየተናደደ እየተበሳጨ ከሷ እንድትርቅ እና ራሷን እንድትጠብቅ ቢነግራትም ልንረዳት ይገባል ብላ ነው የመለሰችለት። ህይወት ምንም እንኳን ያደረገችባት ነገር ከባድና አደጋ ያለው ቢሆንም ሳሮንን ለመጥፎ ነገር በፍጹም አታስባትም። ከመጥፎ ነገሯ ይልቅ መልካምነቷን ስለምታስብ ማለት ነው። ከዛም በኋላ እንግዲህ ህይወትና ሩት ለዳዊት ደውለው ከቤት ወጥተው እንዳደሩ በሳሮን ምክንያት ነገሩት። ምክንያቱም ህይወትን አንቃ ሊገላት ስትል ይዛት እንደወጣችና ህይወታቸውን ማትረፍ እንደቻሉ ነገሩት። ይህ ሲሰማ ዳዊት በጣም ተናዶ ነበር በእህቱ። ጠብቆም ነበረ እሷ እንዳለችው ህይወት ልትገላት ፈልጋ ወይም ደግሞ አንቃ ልትገላት ሳይሆን እሷ ራሷ ህይወትን ልትገላት እንደነበረ አረጋገጠ። ከዛም በኋላ እህቱን ቢጮህባትም ቢቆጣትም ቢያስፈራራትም እሷ ግን ግግም ብላለች። አሁን ምንም ነገር መጥፎ እንዳላረገች እና ወደፊት ግን እድሉን ካገኘች ህይወትን ከማጥፋት ወደኋላ እንደማትል አስረግጣ ነገረችው። እሱም ደግሞ ከህይወት ላይ አንዲት የጸጉር ዘለላ ብትጎል እኔን አያድርገኝ፣ እኔ ገልሻለሁ ቀድሜ አላት። ቆይ ምን ሆነሽ ነው? ወደ ራስሽ ተመለሺ። ድሮም እንደዚሁ ነበርሽ ወይስ ደግሞ አላቅሽም ማለት ነው?
አላቅሽም ማለት ነው አይደለ? ይሄን ማንነትሽን ደብቀሽ ነበር፣ አሁን ትክክለኛ ማንነትሽ መጣ አላት። እንግዲህ ሳሮን ወንድሟ ከህይወት እንድትርቅ አስረግጦ እየነገራት ነው። ሳሚም ደግሞ ልጅቷን ህፃኗን በማፈላለግ ተፍተፍ እያለ ነው። ልጅቷ ያለችበትን አድራሻ እያጠራችሁ ንገሩኝ እያለ እያፈላለገ ነበረ። እንዲሁም ደግሞ ከሂሩትም ጋር ሲነታረክ ነበር። ምክንያቱም ሳሚ ሂሩትን አያምናትም፣ ሂሩትም ደግሞ ሳሚን አታምነውም። እሱ እዛ ቤት ቢያመጣትም ለምን ግን እንደዚህ ለህይወት ጠበቃ እንደሆነች ግራ ገብቶታል እና ከጀርባ የሆነ ተልእኮ እንዳላት ገብቶታል። እሷም ደግሞ ምንም ይሁን ምንም ህይወትን ከመጠበቅ ወደ ኋላ አላለችም። ወደፊትም ደግሞ ከቤተሰቦቿ ጋር ታገናኛታለች። አሁን ላይ ህይወት እቤት ውስጥ ያለው ምስቅልቅል ያለ ህይወት ቢሆንባትም ነገር ግን ቤተሰቦቿ ደብረ ዘይት እንዳሉ ደውለው ነግረዋት ለማንም ሳትናገር ከቤት ወጥታ ደብረ ዘይት ሄዳ ነበረ። ዳዊት ቢፈልጋትም እቤት ሲያጣት በጣም ተጨናንቆ ነበረ። የት ገባች? ምኑና ነው? የት ገብታ ነው? ምኑን አቤ ነው እያለ ሲፈልጋት ነበረ። ሳሮን ቢጠይቃትም ቆይ እኔ የህይወት ጠባቂ ነኝ እንዴ? እኔን የምጠይቀኝ አላቅም የት እንዳለች እዛው ፈልጋት፣ እኔማ ምኞቴ በዛው በወጣችበት ብትቀር ነበረ ብላ ነገረችው። እንግዲህ ዳዊትን በጣም ተናደደባት በእህቱ። አሁንም ማፈላለግን ይቀጥላል። ሩትን ጠይቃት። ሩትም ደግሞ እንደማታውቅና ወደ ውጭ ልናፈስ ብላ ወጥታ ይሆናል ብላ አረጋጋችው። እሷ ግን ልናፈስ ብላ ሳይሆን የቤተሰቦቿን አድራሻ እናውቃለን ደብረ ዘይት ነይ ተብላ ነበር የሄደችው። ከዛም በኋላ በስተመጨረሻም ስልክ እየደወለ አገኛት። የት እንዳለች ጠየቃት። ህይወትም አንድ ሰው እኮ ቤተሰቦችን የሚያውቅ ሰው ደውሎልኝ ደብረ ዘይት እንደሚገኙ ነበር የነገረኝና እኔ ደግሞ ዝም ብሎ ሂጂ አለኝና መጣሁኝ። መጥቼ ግን ቤተሰቦችን የሚያውቃቸው ሰዎች አላገኘሁም እና ምንም አልሆንኩም አታስብ አለችው። ዴቭም ደግሞ እንዴት ብቻሽን ትሄጃለሽ? ለምን አልነገርሽኝም? እና አብረን አልሄድንም እና ትሳካለሽ? ቆይ እንዴት እንደዚህ ታደርጊያለሽ? እያለ ጮኸባት። እሷም ደግሞ አታስብ፣ ተረጋጋ፣ እኔ ደህና ነኝ። አሁንማ የሚያውቃቸው ሰው ስላላገኘሁኝ ወደ ቤት ልመለስ ነው። አንተ ወደዚህ ድረስ መልፋት የለብህም አለችው። ዴቭ ግን ሂዶ እሷን ለማምጣት ፈልጎ ነበር። እሷም ደግሞ ወደ ቤት ራሷ መመለስ እንደምትችል ነገረችውና ወደ ቤት ለመመለስ አሰበች። ሳሚ እንግዲህ ቤት ውስጥ ያሉ ሰዎች ሁሉ እየጮሁበት ነው። አንደኛ ሩት፣ ሁለተኛ ደግሞ ከዴቭም ጋር እየተስማሙ አይደለም። የመጀመሪያዋ ደግሞ ሰላምም እየረበሸችው ነው። መንገድ ላይ ተገናኝተው በየሄደበት በያገኘችበት መንገድ ሰላም እያስቆመች ታናዝዘዋለች። እሱም ደግሞ ስለ ልጁ እያጣራ መንገድ ላይ እየሄደ ነበርና ለካ አንተ ነህ ልጅን ያግትካት አይደለ? እንዴት ሰው የራሱን ልጅ ያግታል? አንተን አሁን ምን ማድረግ ነው ያለብኝ? ለፖሊስ ልደውል ወይስ ደግሞ ለህይወት ነግሬ ህይወት ቦጫጭቃ ህይወትን ታጥፋው? ምንድን ነው የምትፈልገው? ቆይማ እንዳውም ጸሎት ላድርግ አለችና አይኗን ጨፍና ይህን የተረገመ እግሩን ሽባ አድርግልኝ እያለች መጸለይ ትጀምራለች። እሱም ደግሞ ዞር በይልኝ ከመንገድ ቢላትም ልትሰማው አልቻለችም። አይኗን ጨፍና አባብዬ ለምትለው ጸሎት እያደረገች እያለ እሱ ግን ቀስ ብሎ አመለጣት። ከዛም በኋላ ሰላም ባየችው ነገር ተደናገጠች። እንደኔ እግሩን ሽባ አድርግልኝ ነው እንጂ አልኩት ካጠገቤ ብናርገው ብዬ ነው እንደጸለይኩት። አሁን ልጁን ወደ የተሰለብኩት? እሺ ወደ የት ሂጄ ነው የማገኘው? በቃ አሁን ሂጄ ወደ አባብዬ ጋር ሂጄ መፍትሄ ማምጣት አለብኝና ልጁ እንዲገኝ ማድረግ አለብኝ፣ በዛው ጠፍቶ እንዳይቀር ብላ ወደምትሄድበት ትሄዳለች። አንደኛ እሱ ነገር ይረብሸዋል ሳሚ፣ ሁለተኛ ደግሞ ዴቭ ህይወት ደብረ ዘይት እንደሄደችና ቤተሰቦቿን የሚያውቃቸው ሰው ደውሎ እንደነገራትና እዛ ሜዳ ደግሞ እንዳልተሳካላት ነገረው። መቼም ሳሚና ዴቭ አይስማሙም። ሁሌ ጭቅጭቅ ነው ነተረክ ነው እና ሁለታቸውም ስለማይጣጣሙ ተነታርከው ተጨቃጭቀው ይለያያሉ። ሳሚ ቆይ ቤተሰቦችን ማግኘት አልፈልግም ብላል ነበር እንዴ? እንዴት ሀሳቧን ቀየረች ቢለውም አንተ ደግሞ ታውቅ የለ ቤት ውስጥ ያለውን አየር፣ ቤት ውስጥ እኮ ምንም ሰላም የለም። በዚህ አጋጣሚ ደግሞ እንዴት ነው ደግሞ ሌላ ጭንቀት ቤተሰብን ፍለጋ ብላ የምታስበው? ይሄው ደግሞ ልክ እንደ ዛሬው እንዳልሆን ብላ ነው። ዛሬም ተስፋ
አድሮባት ቤተሰቦችን አገኛለሁ ብላ ደብረ ዘይት ድረስ ሄዳ እዛ ግን ከሄደች በኋላ ቤተሰቦቿን የሚያውቃቸው ሰው አታ ተመለሰች። እየተመለስኩ ነው ብላኛለች ብሎ ነገረው። ሳሚም እኔ ምን አገባኝ የራሳችሁ ጉዳይ አለና ትቶት ሄደ። ከዛም በኋላ ህይወትም እየመጣች እያለ ዴቭን እንዲቀበላት ነግራው ነበረ። እሱም ሊቀበላት እየሄደ ነበር። ሳሩንም ደግሞ እየተፋጠነች ከቤት ስትወጣ ያገኛታል። ሳሚ ወዴት ልትሄጂ ነው በዚህ ምሽት ብሎ ቢጠይቃትም ስራ እንዳለባት ነገረችው። እሱም ደግሞ በዚህ ምሽት ምን አይነት ስራ ነው የምትሰሪው አላት። በቃ ስራ ነው አልኩ ስራ ነው በቃ አትጨቃጨቀኝ፣ አሁን ወደሚሄድበት ልሄድ አታስረፍደኝ አለችውና ትታው ሄደች። ከዛም በኋላ በስተ መጨረሻም ሳሮን ህይወት ከደብረ ዘይት እየመጣች ዴቭን እየጠበቀች ባለይ ሰዓት በመኪና መታ ልታሳግታት አፏን አፍና ስትወስዳት ድንገት ህይወት ትጮህና ህይወቷን ለማትረፍ ትሞክራለች። ከዛም በኋላ እሩት መጣችና አቀፈቻት። ሳሚም አቅፈዋት ሊያረጋጓት ሞከሩ። ዴቭም ደግሞ መኪናውን ተከትሎት እየሮጠ ነበር። በጣም ያሳዝናል። የሳሮን ጭካኔ አሁንም እንደቀጠለ ይገኛል። ውድና የተከበራችሁ የቻናል ቤተሰቦች የህይወት መንገድ ክፍል 35 ይህን ይመስል ነበር። እስካሁን አብራችሁ ስለቆያችሁ ከልብ እያመሰገንኩኝ ለዛሬ ብዙ ተለያችሁ። ለቤት አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። አመሰግናለሁ። መልካም ጊዜ ተመኘውላችሁ።